እናንተ የዛሬው የፊት ውህድ ደግሞ ይለያል። ፊትን እንዴት እንደሚያጠራ አይናችሁ ስር ለሚያብጥባችሁ፣ አይናችሁ ስር ለሚጠቁርባችሁ፣ ቆዳን ያጠራል፣ የአይን ዙሪያ እብጠትን ይቀንሳል፣ የቆዳ እርጅናን ይከላከላል። እጅግ በጣም ዘርፈ ብዙ የሆነ ከባዝሊንና ከቡና እንዴት አድርገን ክሬም ሰርተን ሁልጊዜ ማታ ማታ እንዴት እንደምንቀባ እነግራችኋለሁ፣ አሳያችኋለሁ። ሰላም ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ትዕግስት ነኝ። ዛሬም በአዲስ ቪዲዮ እንግዲህ መጥቻለሁ። ዛሬ ይዤላችሁ የመጣሁት የፊት ክሬም በእውነት ቆንጆ ነው፣ በጣም ጠቃሚ ነው። ተጠቀሙት፣ በእርግጠኝነት ተጠቀሙት። ፊታችሁ እንዴት እንደሚያጸዳው በተለይ አይናችሁ ስር ለሚያብጥባችሁ፣ አይናችሁ ስር ለሚጠቁርባችሁ፣ እንደዚህ ጥቁር ነጠብጣብ ለሚወጣባችሁ ፊትን እንዴት ጽድት እንደሚያደርገው ባዝሊንና ቡናን አንድ ላይ ቀላቅላችሁ ሬት ካላችሁ ደግሞ ሬትን ጨምራችሁ እንዴት አይነት ክሬም እንደምትሰሩ አሳያችኋለሁ። በጣም ቆንጆ ነው፣ ለፊታችሁ የሚመች ነው። በተለይ ጥቁቁር ነገር ለወጣባችሁና አይናችሁ ስር ለሚያብጥባችሁ፣ ፊታችሁ እንዲለሰልስላችሁ እንዲቀላላችሁ ከፈለጋችሁ ይህንን የፊት ክሬም ተጠቀሙት። በቤታችሁ ሰርታችሁ ከኬሚካል ነፃ የሆነ ቆንጆ የፊት ክሬም አሳያችኋለሁ። ለእኔ የጠቀመኝን ወደ እናንተም ይዤላችሁ መጥቻለሁ። ተከታተሉ። እንግዲህ ቤተሰቦች ወደ አሰራሩ ከመሄዳችን በፊት ይህን ቪዲዮ ስትጀምሩ ላይክ አድርጉ። ሀሳብ አስተያየታችሁን ደግሞ መጨረሻ ላይ ኮመንት አድርጉልኝ። እውነት ነው የምላችሁ በጣም ቆንጆ ነው፣ በጣም ነው የሚስማማችሁ። እንግዲህ ወደ አሰራሩ ስንሄድ መጀመሪያ የጨመርኩት እንዳያችሁት ባዝሊን ነው። ባዝሊን በጣም ብዙ ጥቅም አለው ለፊታችን፣ ለቆዳችን እንዲሁም ደግሞ የተሰነጣጠቀ እጅ እግር ካለን እሱን ያክምልናል። በተለይ በክረምቱ ወቅት ቆዳ በብርድ እንዳይሰነጣጠቅ ወይም ደግሞ በቆዳ ላይ የሚፈጠር የሆነ እንደ ጭርት እንደ ነጫጭ ነገር ይወጣል አይደለም፣ እሱን ለመከላከል ባዝሊንን እንደ መከላከያ ያገለግለናል ማለት ነው። እና ቤተሰቦች እንዳያችሁት መጀመሪያ ባዝሊን ጨመርኩ። ከዛ በኋላ ደግሞ የጨመርኩት ቤቢ ኦይል ነው። ከዛ ደግሞ ሬት እጨምራለሁ ማለት ነው። ይህንን አንድ ላይ አድርገን ከዛ ደግሞ ቡና ጨምራለሁ። ይህንን አንድ ላይ አድርገን የምናገኘው የፊት ክሬም እጅግ ልነግራችሁ አልችልም። በጣም ዘርፈ ብዙ ጥቅም አለው። እናንተ ያላችሁን ቡና መጠቀም ትችላላችሁ፣ ብቻ ቡናው ንጹህ ይሆን። ከዛ በኋላ አንድ ላይ አድርጋችሁ በደንብ አድርጋችሁ ታዋህዱታላችሁ ማለት ነው። ቡና ጨምራችሁ በጣም ማዋሃድ አለባችሁ። ይሄ እንግዲህ ደረቅ ነው ቡናው እንደምታዩት። ስለዚህ ከባዝሊኑ ጋር ከጨማመርኳቸው ውህድ ጋር አንድ ላይ መቀላቀል አለበት። ልክ ክሬም እስከሚሆንልን ድረስ ማቀላቀል አለብን ማለት ነው። በጣም ትንሽ ያደክማል። ያው ንስካፌ እንደምታውቁት ታውቁታላችሁ፣ ደረቅ ነው እና እሱን ከባዝሊኑ ጋር በጣም ክሬም እስከሚሆንላችሁ ድረስ ታዋህዱታላችሁ ማለት ነው። ይበልጥ ደግሞ ክሬም እንዲሆንላችሁ የሬት ጀል ትጨምሩበታላችሁ። የሬት ጀል ካላችሁ እንግዲህ የሬት ጀል ለፊታችን ለቆዳችን በጣም ከተፈጥሮ ከሚገኙ ምርጥ መፍትሄዎች አንዱ ሬት ነው። ሬት በውስጡ ብዙ አይነት ቫይታሚኖች፣ ማዕድናትና አሚኖ አሲዶችን የያዘ በመሆኑ ለቆዳ ላይ የሚያመጣቸው ጥቅሞች እጅግ ብዙ ናቸው ማለት ነው። እሱ ምንድን ነው? ቆዳን ያረጥባል፣ ለብጉር መፍትሄ ይሆናል፣ የቆዳ መቃጠልን ያስታግሳል፣ የቆዳ እርጅናን ይከላከላል፣ ጠባሳን ያጠፋል፣ የቆዳችሁ ቀለም እንዲስተካከል እና ጥቁር ነጠብጣቦችን እንዲጠፉ ያደርጋል ማለት ነው። እንግዲህ የሬት ጀል ከዛ እሱን የሬት ጀል ትጨምሩና የበለጠ ክሬምና እየቀጠነ ወይም ደግሞ ለስላሳ እንዲሆንላችሁ የሬት ጀሉን ትጨምሩታላችሁ ማለት ነው። ከዛ በኋላ በደንብ አድርጋችሁ ታዋህዱታላችሁ ማለት ነው። እንደዚህ ብሎ ደግሞ እምቢ ካላችሁ ውሃ ታፈሉና በእንፋሎቱ ባዝሊኑንና ቡናውን እንደዚህ ማዋሃድ ትችላላችሁ ማለት ነው። ያደክማል። ባዝሊኑንና ቡናውን አንድ ላይ ቀላቅላችሁ ክሬም ለማድረግ በጣም ነው የሚያደክምና ውሃውን ታፈሉና እንፋሎቱን ከስር በቃ ታደርጉና ላዩ ላይ ደግሞ ይሄንን መጨመር ማለት ነው። እና ቤተሰቦች እንዳያችሁት እኔ እንደዛ በእንፋሎቱ አድርጌ ነው እንትን ያልኩት እና እምቢ ሲለኝ በእንፋሎቱ አደረኩት። ከዛ በኋላ እንደዚህ ያለልኝ ማለት ነው። እና በጣም ቆንጆ ነው። አይናችሁ ስር ለሚያብጥባችሁ፣ ፊታችሁ ለማቅላት ወይም ደግሞ ይሄ ጥቁቁር ነጠብጣብ
እንደ ማዲያት ላለባችሁ ሳትሰለቹ ተጠቀሙት። በጣም ቆንጆ ነው። የተጠቀምኳቸው ግብአቶች ደግሞ ለቆዳችን እጅግ ብዙ ጠቃሚ ነገሮች ናቸው የጨመርኩባቸው እና እንደዚህ አድርጋችሁ ተጠቀሙ ትላችኋለሁ ቤተሰቦች። ከዛ አሁን ቆንጆ ሆኖ ክሬም ሆኖልኛል። ይህንን በምትጠቀሙበት እቃ ታስቀምጡታላችሁ ማለት ነው። እንደነገርኳችሁ ይረጋል። ቁጭ ስታረጉት ያው ባዝሊን ስላለው ይረጋል ማለት ነው። ልክ እንደ ባዝሊን ነው የሚሆንላችሁ። ከአስቀመጣችሁት በኋላ ከ30 ደቂቃ ከ20 ደቂቃ በኋላ ቆንጆ የሆነ ባዝሊን ይሆንላችኋል ማለት ነው። እንደዚህ እንዳለ መጠቀም ትችላላችሁ። ማቆየትም አይጠበቅባችሁም። እና ቤተሰቦች ይህንን ሳትሰለቹ ከተጠቀማችሁት ፊታችሁ ላይ ያሉ ነገሮች ሁሉን ያስወግድላችኋል። በጣም ቆንጆ ነው። እዚህ ጋር መናገር የምፈልገው ባዝሊን ስትጠቀሙ ማለት ነው ወዛም ፊት ያላችሁ ሰዎች ለወዛም ፊት ብዙ ጊዜ ባዝሊን ያው ብዙም አይመከርም። ለምሳሌ እንግዲህ ለምን ለወዛም ፊት አይመከርም ካላችሁኝ ቀዳዳዎችን ይዘጋል፣ የቆዳችሁን ቀዳዳ ይዘጋል። ባዝሊን በጣም ወፍራም የሆነ ንጥረ ነገር ስለሆነ ቆዳ ላይ ሲቀባ ቀዳዳዎችን በመዝጋት ላብ፣ የተፈጥሮ ቅባትና ቆሻሻ እንዳይወጣ ያደርጋል ይባላል እና ይህ ደግሞ ለብጉር መፈጠር ዋነኛ ምክንያት ነው። ያው የቅባት መጠንንም ስለሚጨምር ባክቴሪያ ሊያጠምድ ይችላል ይላሉ። ቀዳዳዎችን ስለሚዘጋ በቆዳችሁ ውስጥ ያሉ ባክቴሪያዎችን እንዲራቡና ብጉር ወይም የቆዳ መቆጣት እንዲከሰት ምቹ ሁኔታ ይፈጥራል እና ስለዚህ ወዛም ቆዳ ያላችሁ ወይም ወዛም ፊት ያላችሁ ከባዝሊን ይልቅ ሬትን በተጠቀሙ መልካም ነው። እንግዲህ ሬት ቅባት ስለሌለው ለወዛም ፊት ተመራጭ ነው ማለት ነው። እንዲሁም ደግሞ ቲማቲምም ወዛም ቆዳን ለማድረቅና የቆዳ ቀዳዳዎችን ለማጥበብ በጣም ይረዳል እና እነሱን ብትጠቀሙ የተሻለ ነው ማለት ነው። እና ቤተሰቦች እንግዲህ እንዳያችሁት ቆንጆ አርጌ አዘጋጅቸዋለሁ። ከዛ በኋላ ፊታችሁን በደንብ አድርጋችሁ ትታጠቡና በምትታጠቡበት ሳሙና አድርቃችሁ ይህንን ትቀቡታላችሁ ማለት ነው። በጣም ቆንጆ ነው። በጣም ፊታቸውን ጽድት ነው የሚያደርግላችሁ። አይናችሁ ስር ለሚሸበሸብባችሁ፣ አይናችሁ ስር ለሚጠቁርባችሁ፣ ለሚያብጥባችሁ እንዲሁም ደግሞ ጥቁር ነጠብጣብ እንደ ብጉር ማዲያት ካለባችሁ ይህንን ሳትሰለችሁ ብትጠቀሙት በጣም ቆንጆ ለውጥ ታገኛላችሁ እላችኋለሁ። እንግዲህ እኔ የጠቀመኝን እኔ የወደድኩትን የተመቸኝን ወደ እናንተ ይዤላችሁ መጥቻለሁ። እናንተም ከተመቻችሁ ሰርታችሁ ብትጠቀሙት በፊታችሁ ላይ ትልቅ ለውጥ ታገኛላችሁ። ፊታችሁን ከተንከባከባችሁት በእርግጠኝነት ማዲያት ላለባችሁ የብጉር ጠባሳ ካለባችሁ በደንብ አድርጋችሁ ተጠቀሙ፣ ተንከባከቡት ፊታችሁን። በጣም ነው የሚቀየረው፣ በጣም ነው የሚስተካከልላችሁ እና አንዳንዴ እኛ ትዕግስት ስለሌለን ሳምንት ተጠቅመን ወይም ደግሞ 3 ቀን 2 ቀን ተጠቅመን ለውጥ ካላየን የምንል ሰዎች ነን። ግን እንደዛ አይደለም። ማንኛውም ነገር ለውጥ ለማምጣት ለውጥ ለማየት ትዕግስት ያስፈልጋል እና በትዕግስት እየተንከባከባችሁ ፊታችሁን ለውጥ ማምጣት ትችላላችሁ ማለት ነው። ደግሞ በቤታችሁ ሰርታችሁ ተጠቀሙ። ገበያ ላይ የሚገዛ ነገር ብዙ ጊዜ ለቆዳችን ተስማሚ ላይሆን ይችላል እና ተፈጥሯዊ በሆነ ነገር በቤታችን ሰርተን ብንጠቀመው የተሻለ ነው ብዬ አስባለሁኝ። ከዛ ለፊታችንን ብቻ ሳይሆን ለእጃችን፣ ለእግራችን መጠቀም እንችላለን። በተለይ ለእግራችን በክረምት ሰዓት ክረምት ሲሆን ለሚሰነጣጠቅ እንዲሁም ደግሞ እንደ ጭረት ፊታችን የሆነ አንዳንዴ ነጭ ይሆንብናል አይደለም? እሱ ሲሆንብን ይህንን እየሰራነውን ብንጠቀመው ቆንጆና ንጹህ የሆነ እጅም እግርም ፊትም ይሰጠናል ማለት ነው። ቤተሰቦች እንግዲህ እንደዚህ አድርጌ አዘጋጅቼ ተቀብቼዋለሁ። ማታ ሰዓት ነው የተጠቀምኩት። እንደዚህ አድርጌ አሳድረዋለሁ። ምንም ችግር የለውም። ያው እኔ ጠዋትም ፊቴን ከታጠብኩ በኋላ እጠቀመዋለሁ። ምክንያቱም እቤት ስለምውል ስለማልወጣ ጠዋትም ፊቴን ተቀብቼ አውለዋለሁ። በጣም ሳላበዛ ሳሳ አድርጋችሁ ትጠቀሙትና ማዋል ትችላላችሁ። እኔ እንደዛ ነው የማውለው። ማታም እጠቀመዋለሁ፣ ጠዋትም እጠቀመዋለሁ። እና ቤተሰቦች እንግዲህ እንደዚህ በሶፍት ራሱ ስትጠርጉት ወዙ አይለቅም። ፊታችሁ እንዴት ደስ እንደሚል እንዴት እንደሚያምር
እንግዲህ ይህንን ቪዲዮ ከወደዳችሁት ላይክ አድርጉ። ለቻናሌ አዲስ ከሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ሀሳብ አስተያየት ካላችሁ ኮመንት አስቀምጡልኝ። በሌላ ቪዲዮ እንግዲህ እስከምንገናኝ የምሰራላችሁ ነገር ይሄን ብትሰሪልን ብላችሁ የምትፈልጉት ነገር ካለ እሰራላችኋለሁ። ለእኔ የተመቸኝን ወደ እናንተ ይዤላችሁ እመጣለሁኝ። ስለምትከታተሉኝ በጣም አመሰግናለሁ። በሌላ በአዲስ ቪዲዮ ደግሞ እስከምንገናኝ እስከዛው መልካም ጊዜ